أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراته مسلم اهتوچينا وندموچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ እኔ በጣም ሰላም ነኝ ያው ካቆምነው እንቀጥላለን በአላህ ፍቃድ ኪታብ ኡሱሉ ሰላሳን ጨርሰን ስለ ሰላት ጀምረን ሹሩጡ ሰላትን አንስተን አምስተኛው መስፈርት ላይ ነበር የቆምነው ካስታወሳችሁ ወይም ለማስታወስ ያክል አውዚ በጣም ይበርዳል አልহামዱሊላህ አላ ኩሊ ሐል ሶላት 9 ሹሩጦች ወይም ቅድመ ዝግጅቶች ሊሟሉ የሚገባቸው መስፈርቶች አሉት ብለን ነበር አንደኛ አልኢስላም እስልምና ነው ብለናል የእስልምና ሃይማኖት ተከታይ ያልሆነ ሰው በሸሃደተይን ነው ቅድሚያ ወደ ሰላት መግባት ያለበት ሙስሊም ካልሆነ ሻሃዳ መያዝ አለበት ሶላቱ አላህ ዘንድ ተቀባይነት እንዲኖረው የሰውየው ሙስሊም መሆን ዋና መስፈርት ነው ብለን አይተናል ሁለተኛ አልዓቅል አእምሮ ያለው ጤናማ አስተሳሰብ ያለው አስተሳሰቡ ያልተዛባ ወይም እብድ ያልሆነ መሆን አለበት ብለናል ሶስተኛ አተምይዝ ለአካለ መጠን የደረሰ የሚጠቅመውን ከሚጎዳው መለየት የሚችልበት የአካለ መጠን እድሜ የደረሰ መሆን አለበት አራተኛ ደግሞ ረፍዑል ሐደስ ሐደስን ወይም ደግሞ ውዱእን ግዳጅ ሊያደርጉ የሚችሉ ክስተቶችን ማንሳት አለበት ብለናል ውዱእን ግዳጅ የሚያደርጉ ትንሹ ሐደስ አለ እንደዚህ ደግሞ ትጥበትን ግዳጅ የሚያደርግ አለ እንደ ጀናባ መሆን የመሳሰለው ከነዚህ ነገር ራሱን ያጠራ መሆን አለበት ብለን እዚህ ላይ ቆመን ወደ ውዱእ ስነ ስርዓት ገብተን ነበር አምስተኛ ብለን ሳንቀጥል የውዱእ 10 መስፈርቶች ብለን የውዱእን 10 መስፈርቶች አየን ፍሩዱል ውዱእ የውዱእ ግዳጆች ብለን መሟላት የሚገባቸውን የውዱእ ግዳጆች 6 የሚደርሱትን ተመለከትን ነዋቂድ ውዱእን የሚያፈርሱ ደግሞ ብለን ወደ 8 አፍራሽ ነገሮችን አይተናል ኢንሻአላህ አሁን ከአምስተኛው እንቀጥላለን ወደ ሹሩጡ ሰላህ የሰላት መስፈርት ወደሚለው ሁላችሁም ከኔ ጋር ትሆናላችሁ ብዬ ተስፋ አረጋለሁ አምስተኛ ሌላው የሰላት ሸርጥ መሟላት ያለበት መስፈርት ምንድነው الشرط الخامس ازاله النجاسات من 3 ከሶስት ቦታዎች ላይ ነጃሳን ማስወገድ ሌላው አምስተኛው የሰላት ሸርጥ ነው ሚነል በደኒ ከሰውነት ላይ ወثوቢ ከለበስነው ልብስ ላይ ወልብቃዓቲ ለሰላት ከቆምንበት ስፍራ ላይ ማለት ነው ከነዚህ ሶስት ቦታዎች ነጃሳን ማስወገድ አለብን ወደሊሉ ማስረጃው ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ወثيابك فطهر ልብስህንም አጽዳ ይላል ወይም በሌላ ማዕና ስራህን ከሽርክ አጽዳ ማለት ነው አሁን እዚህ ላይ በደንብ እንድታዳምጡኝ ፈልጋለሁ ልብና ጆሮ ስጡኝ ኢዛለቱ النجاسati من 3 ነጃሳን ከሶስት ስፍራ ማስወገድ አለብን ከሶስቱ ስፍራዎች በአንዱ ላይ ነጃሳ እያለ እኛም እያወቅን ሰላት መስገድ አይቻልም ማለት ነው ከነዚህ ሶስት ስፍራዎች ነጃሳን ማስወገድ ከሰላት 9 ሹሩጦች 9 መስፈርቶች ውስጥ ራሱን የቻለ አንድ መስፈርት ነው ማለት ነው ሶስት ስፍራ ላይ ነጃሳ መኖር የለበትም የመጀመሪያው ሚነል በደን ይላል ሰውነት ላይ ይላል ከሰውነታችን ላይ ከራስ ጸጉራችን አንስቶ እስከ እግር ጥፍራችን ድረስ ከፊትም ሆነ ከኋላ ገላችን ላይ ነጃሳ ካረፈና እኛም ያንን ነጃሳ ካወቅን
በመጥረግም ይሁን በማጠብ ያንን ነጃሳ ምን ማድረግ አለብን? ከሰውነታችን ላይ ማስወገድ ማንሳት መቻል አለብን ነው። ከነ ነጃሳ አንሰግድም ነው። ሁለተኛው ደግሞ ወተውቢ ከልብስ ላይ ለሰላት እየተጠቀምንበት ያለው ልብስ ካለ ልብሱ ምን መሆን አለበት? ጧሃራ መሆን አለበት። በተነጀሰ ልብስ በፍጹም መስገድ አይበቃም ማለት ነው። ስለዚህ ልብሳችንም ወثيابك فطهر ልብስህን አጽዳ በሚለው መርህ መሰረት ከነጃሳ መጽዳት አለበት። ሶስተኛ ወልቢቅዓቲ የመቆሚያው ስፍራ የምንሰግድበት ቦታ ሰጃዳውም ይሁን መሬቱም ይሁን ምንጣፍም ይሁን ብቻኛ የምንሰግድበት ቦታ ምን መሆን አለበት? ከነጃሳ የጸዳ መሆን አለበት። ከነዚህ ከሶስት ስፍራዎች መጽዳት መቻል አለበት። አንድ ሰው ሰላት ላይ ከመቆሙ በፊት እነዚህን ሶስት ነገሮች ያጠራ ሊሆን ይገባዋል። አሁን ከኔ ጋር ከሆናችሁ ላስታውሳችሁ የምፈልገው ሰውየው ሰላት ውስጥ ገብቷል፣ ሐርሟል ማለት ነው። ከሐረመና ሰላት ከጀመረ በኋላ ልብሱ ላይ ነጃሳ እንዳለ ካወቀ ምን ማድረግ ይችላል ነው። የለበሰው ልብስ ነጃሳ እንደሆነ ካወቀ ምን ያድርግ? የመጀመሪያው እርምጃ ያን የተነጀሰ ልብስ ከሰውነቱ ላይ አውልቆ ከጣለው በኋላ በቀረው ልብስ ሰውነቱን ለሰላት በቂ የሆነ አውረቱን የሚሸፍን ከሆነ መቀጠል ይችላል። ለምሳሌ ሰላት ላይ ቆሜያለሁ፣ ሐርሜ እየሰገድኩ ነው፣ ትዝ ሲለኝ ጃኬቴ ነጃሳ ነው። ምን አረጋለሁ በዚህ ሰዓት? ይሄን ጃኬት ቶሎ ብዬ ዚፑን ፈትቼ አውልቄ ጥለውና ከውስጥ ልብስ ስለለበስኩኝ በዛው ሰላቴን እቀጥላለሁ። ማቋረጥ ግድ አይደለም። ሱሪዬ ከሆነስ የተነጀሰው ሱሪዬን ካወጣሁትና ከሱሪዬ ስር ሌላ የለበስኩት ነገር ቢያንስ እስከ ጉልበቴ የሚሸፍነኝ ከሆነ ሱሪዬን አውልቄ ሰላቴን መቀጠል እችላለሁ። አሁንም ምንም ሳላረግ ሰላቴን ሳላቋርጥ። ግን ከሱሪው ስር ያለው ግልገል ሱሪ ከሆነስ የተነጀሰው እሱን ለማውለቅ አሁን አይመችም። ምንድነው በዚህ ሰዓት የሚደረገው? ወይ ከኔቴራ ከሆነው ከኔቴራውን ካወለኩት ራቁቴን ነው የምቀረው። እንደዛ ከሆነ ሰላቱን አቋርጥና የተነጀሰውን ልብስ አውጥቼ በመትኩ ሌላ ቀይሬ እንደ አዲስ እጀምራለሁ ማለት ነው። እንደ አዲስ። ነገር ግን ከላይ የሚለበሱ በቀላሉ ለማውለቅ የሚመቹ በቀረው የሰውነት ልብስ ሰላቱን መቀጠል የሚያስችሉ ከሆነ ግን ልብሱን ማስወገድ እንጂ ሰላቱን ማቋረጥ አያስፈልግም። ሴቶችም እንደዛው ከላይ የለበስሽውን ስታወልቂው የቀረው አሁንም ሙሉ የሰውነት ገላሽን በሰላት ወቅት መሸፈን ያለብሽን እንዴ እግር አንስቼ ነው እንዴት ሱሪ ይወለቃል? እግሬን አንስቼ ምን ችግር አለው? ከልክዳ ከመጠን በላይ የሆነ እንቅስቃሴ ነው እንጂ ሰላትን የሚያበላሸው ሱሪዬን ለማውለቅ በየ እግር ማንሳቱ ሙሉ በሙሉ ሰላቱን አያጠፋው። ከስር ያለው ልብስ እስከ ጉልበት የሚሸፍን እስከሆነ ድረስ ሴቶች እህቶችም እንደዛው ከላይ ያለውን ሲያወልቁት የቀረው ልብሳቸው ከእጃቸው መዳፍና ከፊታቸው በቀር ሙሉ ሰውነትን የሚሸፍን ሆኖ ከተገኘ ሰላቱን ይቀጥላሉ ማለት ነው። ካልሆነ ሰላቱን ያቋርጣሉ። የተነጀሰውን ልብስ ያወጡትና ጥለው ምን ይሆናል ማለት ነው? ሰላቱን በንጹህ ልብስ ይቀጥላሉ ነው። ማስረጃው ምንድነው? ለዚህ ማስረጃው ምንድነው ከተባለ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ሰሃባዎችን ኢማም ሆነው ያሰገዱ ሳለ እሳቸው ማለት ነው መላእክቱ ጅብሪል መጣና ጫማቸውን እንዲያወልቁ ነገራቸው። ጫማቸውን አወለቁ እዛው ሰላት ላይ ያሉ ማለት ነው። ሰሃባዎች ከኋላ ሆነው ማለት ነው ሰሃባዎች ከኋላ ሆነው ይሄንን ክስተት ያዩ ነበርና እሳቸው ጫማቸውን ሲያወልቁ እነሱም ጫማቸውን አወለቁ። ረሱል ሰለላሁ ዐለይሂ ወሰለምን ስለሚከተሉ ማለት ነው። ሰላቱን ካጠናቀቁ በኋላ ረሱል ዐለይሂ ሰላቱ ወሰላም ወደነሱ ዞሩና ለምንድነው ጫማችሁን ያወለቃችሁት ብለው ጠየቋቸው። የሰሃቦች መልስ ምን ነበር? የዛኔ እርሶ ሲያወልቁ ስላየን ነው አሉ። የዛኔ ነው ሚስጥሩን የተናገሩት። እኔማ መልአኩ ጅብሪል ዐለይሂ ሰላም እኔ ዘንድ መጥቶ ጫማዬ ላይ ነጃሳ እንዳለበት ነገረኝ፣ ለዛ ነው ያወለኩት አሉ። ጫማውን ለማውለቅ ሲሉ ግን ምን አላደረጉም?
ሶላታቸውን አላቋረጡም ቀጥለዋል ከነጫማ መስገድም ሱና እንደሆነ እግረ መንገድ ያሳየናል ማለት ነው በዛው ተያይዞ የተረሳም ሱና ነው አንዳንድ ጊዜ ጫማ ለማውለቅ የማይመቻችሁ ቦታ ይሆናል ኤርፖርት አካባቢ ሰው ልትሸኙ ሄዳችሁ ሰላት ወቅት ይደርስና ምንጣፍ ያለው የመስገጃ ጉርፋ ታጡና ሳር ላይ ወይ አንድ ጥግ ላይ ተሰግዱ ይሆናል ጫማ ማውለቅ ይከብዳችኋል ምን ታረጋላችሁ ከነ ጫማ መስገድ ይቻላል ሱናም ነው ሶሉ ቢኒዓሊኩም ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም በጫማችሁ ስገዱ አይሁዶቹ አይሰግዱም ከነ ጫማቸው እነሱን ፈኻሊፉሁም ተቃረኗቸው ነው ያሉት ቁም ነገሩ ጫማው ነጃሳ መሸከሙን እርግጠኛ ሁን እንዳልተሸከመ 10 ጊዜ ሽንት ቤት መገባበት መውጣበት አይደለም ወይ ካልክ እሱ ነጃሳ አይደለም ሽንት ቤት አጠቃላይ እኮ የተነጀሰ አይደለም ያንተ ሽንት የሚያርፍበት ወይ ቆሻሻህ የሚቀመጥበት ስፍራ ነው እንጂ ነጃሳ የሚባለው ዙሪያው በጠቅላላ ሽንት ቤት ተብሎ ስም ስለወጣለት መሬቱ እንዳለ ሽንት ነው ማለት አይደለም ነጃሳ ለመሆኑ ከጫማ ስር ያለው ነገር ፍጹም እርግጠኛ እስካልሆንስ በጥርጣሬ ተነስተ አይቻልም ማለት አትችልም ዲኑን አላህ አግርቶልሃል አላህ ያገራልህን አንተ በራስ ላይ ማጥበቅ የለብህም ከታች ነጃሳ እንዳለው እርግጠኛ ከሆንክ ከነጫማ አትሰግድም ከመነሻው በመሃል ግን ትዝ ካለስ ነጃሳ መኖሩ ታወልቀዋለህ ነው ካልሆነ ከነጫማ መስገድ ይቻላል ለሷም ሆነ ለሱ ለሁለቱም ጾታ ማለት ነው ስለዚህ ልብሳችን ላይ ነጃሳ ማረፉን በሰላት መሃል ይያለን ካስታወስን አውልቆ መቀጠል ወይ ማቋረጥ እዚህ ላይ ተጨማሪ የሚነሳው ጥያቄ ምንድነው ሰላታችንን ካጠናቀቅን በኋላ ትዝ ቢለንስ ነው አሰላሙ አለይኩም ብዬ አሰላመትኩኝ ካሰላመትኩ በኋላ የለበስኩት ልብስ ነጃሳ መሆኑ ትዝ አለኝ በዚህ ሰዓት ምንድነው ማደርገው ሰላቴን አልመልስም ሰላቱ መቅቡል ነው በረሳነው ነገር አንያዝም አንጠየቅም ቅድም የለበስከው በተነጀሰ ልብስ ነው በነጃሳ ልብስ ደግሞ አንተ አላወቅም ሰላትህን ከጨረስክ በኋላ ከሆነ ትዝ ያለ ሰላትህን መድገም አያስፈልግም ግልጽ ነው እህት ወንድሞቼ እሺ ይሄ ግልጽ ከሆነ እንግዲህ ወደ ስድስተኛው መስፈርት እንሄዳለን الشرط السادس ስድስተኛው መስፈርት ሌላው ከነጃሳ ማስወገድ ቀጥሎ ስድስተኛው መስፈርት ሰትሩ العورة عورትን መሸፈን ነው ሰትሩ መከለልና መሸፈን ነው العورة حفرة ገላን ሰውነትን መሸፈን አለብን ሸይኹ ምን ይላሉ ሸይኽ ሙሐመድ ቢን አብዱል ወሃብ ረሂመሁላህ ረህመተን ዋሲዓ አጅመዐ አህሉል ዒልም የእውቀት ባለቤቶች ተስማምተዋል አሉ በምን ጉዳይ አላ ፈሳዲ ሰላቲን ሰላቱ የተበላሸ በመሆኑ ጉዳይ ላይ የትኛው ሰላት መን ሰላ ዑርያነን ራቁቱን የሚሰግድ ሰው ራቁቱን የሚሰግድ ወሁወ የቅዲር መልበስ እየቻለ ገላውን በጨርቅ በልብስ መሸፈን እየቻለ ሆን ብሎ ራቁቱን የሚሰግድ ሰው ሰላቱ ባጢል ነው ለምን የጌታውን ትእዛዝ ምን ሆኗል ተቃውሟል ኹዙ ዚነተኩም ብሏል አላህ ጌጦቻችሁን ልብሶቻችሁን ያዙ ጠብቁ ብሎ ነበር የጌታውን ትእዛዝ በመቃወሙ ሆን ብሎ መሸፈን እየቻለ ሰውነቱን ራቁቱን የሚሰግድ ሰው ሰላቱ ፋሲድ የተበላሸ ባጢል ነው ምንድነው ሺሃዱ ለምሳሌ ሰውየው ቢያጣ ወይ ደግሞ ዝቅተኛ ሰውነቱን መሸፈን ካለበት የቱን ይሸፈን ከተባለ ወሐዱ ይላሉ ድንበሩና ገደቡ አውረቱ الرجل የወንድ አውረት የወንድ ሐፍረተ ገላ ቢያጣ ከምን እስከ ምን መሆን አለበት من السرة الى الركبة من السرة ከእምብርት الى الركبة እስከ ጉልበት ያለው መሸፈን አለበት ከፊትም ከኋላም ማለት ነው ከእምብርቱ እስከ ጉልበቱ ከፊትና ከኋላ ይሸፍነው ሐዱ ያ ነው እንደው አለበሰም ቢባል ከእምብርቱ እስከ ጉልበቱ ዙሪያው መሸፈን አለበት ወልአመቱ ከذلك ወልአመቱ በባርነት ቀንበር ያለች ሴት ካለችም ከذلك ብታጣ ልክ እንደዚሁ ከእምብርቷ እስከ ጉልበቷ መሸፈን አለበት ይሄ በባርነት ቀንበር ውስጥ ያለች ነው ወልሁረቱ ነፃ ሴት ግን በባርነት ቀንበር ያልሆነች
ሁር የሆነች ከሆነች ግን ኩሉሃ ዐውረቱን ሙሉ ሰውነቷ ዐውረት ነው ሐፍረተ ገላ ነው መሸፈን አለበት ኢላ ወጅሃሃ ፊቷ ብቻ ሲቀር ይሄ ለውዱእ የምትጠቀምበት ፊት ለፊት ያለው የፊት ገጽታዋ ብቻ ሲቀር ሌላ ሰውነቷ መሸፈን አለበት ነው ይሄ ሸይኹ የሰጡት የሳቸው አቋም ነው በሌሎች ዑለማዎች ደግሞ መዳፍም ችግር የለውም ይላሉ ይሄ እስከዚህ ከተሸፈነ ልብሷ ከዚህ ውጭ ያለው ይሄ መዳፉ ይሄም ከተከፈተ ችግር የለውም ሌላው ሰውነቷ ግን ምን ይሆናል ከፊቷና ከመዳፏ ውጭ ያለው ይሸፈናል ማለት ነው ወደሊሉ ማስረጃው አሉ ሸይኹ ለዚህም ማስረጃው ምንድነው ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ያ በኒ አደም እናንተ የአደም ልጆች ሆይ خذوا زينتكم ጌጦቻችሁን ያዙ የሚለው ልብሶቻችሁን ማለት ነው عند كل مسجد በየመስጂዱ ሁላ አይ عند كل صلاه ማለት ነው በየሰላቱ ሁላ ጌጦቻችሁን ያዙ የሚለው ቃል ማረጋገጫ ነው ስለዚህ በሰላት ቦታ በመንቆምበት ጊዜ አውረታችንን መሸፈን አለብን ሰውነታችንን መሸፈን እየቻልን ሆን ብለን ራቁት የምንሰግድ ከሆነ ሰላቱ ባጢል ነው ይበላሻል ብናጣ ከሸፈነን እንኳን ዝቅተኛው ወንድ ልጅ ከእምብርቱ እስከ ጉልበቱ ከፊትም ከኋላ ይሸፍናል ሴት ልጅ በባርነት ቀንበር ውስጥ ያለች ከሆነችም እንደዛው ነው የምትሸፍነው አይ እችላለሁ ካለች እስከ መጨረሻው ትሄዳለች ነፃ የሆነች ከሆነ ደግሞ በባርነት ቀንበር የሌለች ከሆነ ደግሞ ሙሉ ሰውነቷ ከፊቷ እንዲሁም በተጨማሪ ከመዳፏ በስተቀር ሰውነቷን ትሸፍናለች ማለት ነው والله اعلم ዋናው ነገር ይላሉ እዚህ ቦታ ላይ አንድ ሸርህ አድራጊ ማብራሪያ ሲሰጡ المطلوب في حال الساعه ان يكون المسلم في صلاته وغيرها على هيئه حسنه في اللباس وغيره የሰው ልጅ በድሎት ሰዓት በተመቸው ወቅት ወንድም ሆነ ሴት አለባበሳቸው ባማረ መልኩ ሰውነታቸውን መሸፈን አለባቸው إن الله جميل يحب الجمال ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም አላህ ውብ የሆነ ጌታ ነውና ይሄ ውብ ጌታ ውበትን ይወዳል ያ ከሆነ ከተመቸን ሙሉ ሰውነታችንን መሸፈን አለብን ከእምብርት እስከ ጉልበት ተብሏል ብዬ ከእምብርት በላይኔ ጡቴን ወይ ቸስቴን ደረቴን ማሳይበት ምንም ምክንያት የለም እንደውም በሌላ ሐዲስ ላይ ከጀርባው በኩል አንዳችም ነገር ሳይኖረው ከናንተ አንዳችሁ በአንድ ልብስ እንዳይሰግድ ብለዋል ወለይሰ على عاتقه شيء የሆነ መጣፊያ እንኳን መሆን የሚችል ነገር ከጀርባው የሚጥለው ነገር ሳይኖር በአንድ ልብስ ብቻ እንዳይሰግድ የሚል ሐዲስም አለ ስለዚህ በተመቸን ሰዓት ውበታችንን ጠብቀን አግባብ ባለው መልኩ መልበስ ይገባናል ማለት ነው مرحبا ይሄም ግልጽ የሆነ ይመስለኛል ኢንሻአላህ ቀጣዩ ላይ እንሄዳለን الشرط السابع ሰባተኛው መስፈርት ስድስተኛው እንግዲህ አውረትን መሸፈን የሚለው ከሄድን الشرط السابع ሰባተኛው መስፈርት ደግሞ ምንድነው دخول الوقت እቺንም በደንብ አዳምጡኝ دخول الوقت ጊዜው መግባት አለበት የሰላቱ ለአላህ ነው ምን ሰግደው እስካል ድረስ በተሰጠን ጊዜና ወቅት መስገድ አለብን እሱ ኺላፍ አለበት የእግር ተረከዟ ቢከፈት ችግር አለው ወይስ የለውም በአህለ العلم በእውቀት ባለቤቶች መሃል ኺላፍ አለበት مما يعفى የሚሉ አሉ በይቅርታ የሚታለፍ ነው ብዙ ጊዜ በለምድ ሴቶች ወደ ስጁድ በሚወርዱ ሰዓት የእግር ተረከዛቸው ስለሚገለጥ ሰላቱን አያበላሸውም በይቅርታ የሚታለፍ ነው የሚሉ አሉ ልብሷን አንድ ስንዝር ወደ መሬት መልቀቅ አለባት መሸፈን ግዳጇ ነው የሚሉ አሉ والله اعلم እንግዲህ ያው እኔ እንደ ድንገት ኪታቡ ሱሉስ 30 እና ኪታቡ ሰላትን ሳስተምራችሁ መስአላው ስለተነሳ እንጂ በፊቅህ ጉዳይ ነው ዓሊም ሆኜ ለእናንተ ፈትዋ ለሰጣችሁ አይደለም ጉዳዩ ግን ግራ ካጋባችሁ በአካባቢያችሁ የሚገኙ ዓሊሞችን ፈትዋ መጠየቅ ትችላላችሁ ያው ኺላፍ ያለበትም አጀንዳ ነውና ወደ ነጥቤ ልመለስ ሰባተኛው መስፈርት دخول الوقت የሰላት ወቅቱ መግባት አለበት ያለ ወቅት አይሰገድም ጌታችን በደነገገልን ወቅቱ ልንሰግድ ይገባል ነው ወደሊል ማስረጃው ይላሉ ኪታቡን ከተከታተላችሁ من السنه ከሱና ከረሱል ሰለላሁ ዐለይሂ ወሰለም ንግግርና ተግባር ሐዲሱ ጅብሪል የመላእኩ ጅብሪል ዐለይሂ ሰላምን ማንነት የሚገልጸው ሐዲስ ነው
أنه عند جزيس جبريل عليه السلام أما النبي صلى الله عليه وسلم نبي صلى الله عليه وسلم إمامه السجداتشو أما النبي مري هونو إمام هونو نبينا السجد في أول الوقت يسلاتو يمجمر وقتنا وفي آخره يمجرش وقت لاي እያንዳንዱን ሰላት ሁለት ጊዜ ማለት ነው በሁለት ቀን ውስጥ አሰገዳቸውና فقال እንደዚህ አለ ያ ሙሐመድ አንተ ሙሐመድ ሆይ አለ عليه الصلاه والسلام الصلاه صلاتኮ بين هذين الوقتين በእነዚህ ሁለት ወቅቶች መሃል ነው የሚፈጸመው አለ ምን ማለት ነው ሐሳባችሁ ከኔ ጋር ይሁን ሰኞ ዕለት መጣ ዙህርን ሲያሰግዳቸው ልክ እንደገባ ፀሐይ ከመሃል አናት ላይ ሆና ዘንበል ስትል ማለት ነው ገና እንደገባ የመጀመሪያው ወቅት ላይ ዙህርን ኢማም ሆኖ አሰገዳቸው አስርን ገና ወቅቱ እንደገባ ኢማም ሆኖ አሰገዳቸው መግሪብንም ልክ ፀሐይ እንደጠለቀች ዒሻንም ቀዩ አድማስ ሲጠፋ ልክ ዒሻ ወቅቱ ሲገባ አሰገዳቸው ፈጅርንም እንደዛው አሰገደ በመጀመሪያው ወቅት አምስቱን በቀጣዩ በማክሰኞ ደግሞ መጣና ዙህር ሊወጣ አካባቢ መጨረሻ ላይ አስር ሊደርስ አካባቢ ዙህርን አሰገደ አስርን ደግሞ ፀሐይ ልጠልቅ አካባቢ መጨረሻ ወቅት ላይ አሰገዳቸው መግሪብን ደግሞ ሸፈቁል አህመር ቀዩ አድማስ ሊጠልቅ የዒሻ ወቅት ሊገባ አካባቢ አሰገደ ዒሻን ደግሞ ንስፈል ለይል የሌሊቱ ግማሽ ወይ 1/3ኛው ካለፈ በኋላ አሰገዳቸው ፈጅርን ደግሞ ፀሐይ መውጫ አካባቢ ላይ ሊደርስ ሲል አሁን እያንዳንዱን ሰላት በሁለት ቀን ውስጥ ሁለት ጊዜ ያሰግደዋል አንደኛው መጀመሪያ ላይ ሁለተኛው ደግሞ ማብቂያው ላይ ከዛ ምን አለ ሁሉም እያንዳንዱ ሰላት بين هذين الوقتين በእነዚህ ሁለት ወቅቶች መሃል ነው የሚፈጸመው ከጅማሬው እስከ ፍጻሜው ምን ማለት ነው ከወቅቱ በፊት መስገድ አይበቃም ያለ ምንም ምክንያትም ከወቅቱ ማሳለፍ አይበቃም ምክንያቱም አላህ በቃሉ ተናግሯል ان الصلاه ይላል وقوله تعالى يا الله ቃል ምን ይላል ان الصلاه صلاتك كانت ሆናለች على المؤمنين በመእመናኖች በሙእሚኖች ላይ ኪታበን በግዳጅ የተደነገገች የተጻፈች ሆናለች ዋጅብ ነው ማለት ነው እንደገና መውቁታ ጊዜ ያላት ሆናለች ከጊዜው ማዘግየትም እንደዚሁም ደግሞ ማቆየትም አይቻልም ማፍጠንም ማዘግየትም አይቻልም የዙህር ወቅት ከመግባቱ በፊት ዙህርን አንሰግድም ፈጅር ሳይገባ ፈጅርን አንሰግድም አስር ከመግባቱ በፊት አስርን አንሰግድም ማለት ነው ወቅቱን መጠበቅ አለበት እንደዛውም ደግሞ ዝም ብለን በእንዝህላልነት በስንፍና ከወቅቱ ማስወጣትም አይፈቀድም ሰላት ከወቅቱ ሲወጣ እንደ ኡዝር ሆኖ ማያስጠይቀን ሁለት ነገር ካለ ብቻ ነው ተብሏል ምን ማለት ነው ሁለት ነገር ከተባለ አንድ መርሳት አንቺ ዙህርን ከሰገድሽ በኋላ በስራ ውስጥ ሆነሽ ወይ በሆነ ሀጃ ውስጥ ገብተሽ የአስር ወቅት ደረሰ ረስተሽዋል ሌላ ዓለም ነው ያለሽው የመግሪብ አዛን ሲሰማ ተዛለሽ ቅድም አስር አልሰገድሽም ነበር ይሄ መርሳትሽ አላህ ዘንድ ላለመጠየቅ ኡዝር ነው ምክንያት ነው ከእብደት አይተናነስም አእምሮሽን ካንቺ ጋር አልነበረም ስለዚህ መርሳት በራሱ ምንድነው ኡዝር ነው ሁለተኛው ደግሞ ማንቀላፋት ነው ዙህር ከሰገድሽ በኋላ ቀይሉላ ማረፍ ፈልገሽ ወይ ደክሞሽ ተኛሽ እሚቀሰቅስሽ አተሽ አስር ካለፈ በኋላ መግሪብ ላይ ብትነቂ ይሄም ኡዝር ነው የሞት ታናሽ ወንድሙ ነው ነገር ግን ምክንያት እየፈለግን ሰላትን በወቅቱ መነሳት እንዳንችል አድርገን አዘግይቶ መተኛት አይፈቀድም ለምሳሌ አስር ሊደርስ አካባቢ ጠብቆ መተኛት ከመግሪብ በኋላ እንደምትነሺ ያወቅሽ አስር ሊደርስ አካባቢ ለምን ትተኛለሽ ለሊቱን ሙሉ ወሬ ስታወሪ ስትቀደጂ የባጤ ቆጡን ስታወሪ ለሊቱ 2 ሰዓት 3 ሰዓት ሲሆን ልተኛት ያለሽ 2 ሰዓት እና 3 ሰዓት እኮ ተኝተሽ ፈጅር 5 ሰዓት ላይ ግን ተነስተሽ አሰግጂም ፀሐይ ከወጣ በኋላ ነው በኋላ 9 ሰዓት ላይ ጠዋት ተነስተሽ ሰግጃለሽ ምን ሆነሽ ነበር ተንግቼ ነበር ምን ነው መጀመሪያ በዛ ሰዓት ስትተኝ ከዛ በፊት አስገዳጅ ስራ ነበረብሽ ማዳም ያዘዘችው ወይ የልጆችሽ ጉዳይ አይ ወሬው ፌስቡኩ ዩቲዩቡ ዓለም እንዴት ሰነበተች ስትዳስሻት እንዴ ሰላትስ መሆን ካለበት ፈጅርን ተነስተሽ በወቅቱ ለመስገድ ምንድነው የሚሆነው ሰዓት ለፈጅርን ማሰብ አለብሽ ስለዚህ ምንድነው የሚደረገው እንቅልፍ ሰዓታችንን አንድ ማስተካከል አለብን ሁለተኛ ደግሞ ምን ማድረግ አለብን አላርም መጠቀም አለብን ቢያንስ በራሳችን እንኳን
በራሳችን እንኳን እንቅልፍ ማንነሳ ከሆነን ወይ ሰዎች እንዲቀሰቅሱን ወይ አላርም ሞልተን በአላርም ሰዓቱ እንድንቀሰቀስ ማድረግ አለብን። ፈጅር ላይ ጥንቃቄ እናድርግ። በተለይ ብዙ ጊዜ እሱ ነውና ከእንቅልፍ ጋር የሚያታግለን። ስለዚህ በሁለት ምክንያት ብቻ ነው ሰላት ከወቅቱ እንዲወጣ የተፈቀደው። ካልሆነ ዝም ብሎ በስንፍና ከሆነ ሰላቱን አንድ መስገድ አለብን። ደይኑላሂ አሐቁ አን ይቅዳ ነው። የአላህ እኛ ላይ የደነገገው ዕዳ ሊከፈል ግድ ነው። ሁለት ተውበት ያስፈልገዋል። አላህ ይቅር እንዲለን እንዳይቆጣንና እንዳይቀጣን በስንፍና ያሳለፍነው ሰላት በተውበት መመለስ አለብን። ሶስት በምንችለው አቅም ደግሞ ሰደቃ ማውጣት አለብን። ሰደቃ እያወጣን መሆን አለበት ነው። ተግባባን? በዚህ መልክ ነው ለናካክሰው የምንችለው ነው። ካልሆነ ዝም ብሎ ያለ ምንም ምክንያት ሰላትን ከወቅቱ ማስወጣት አይፈቀድም ነው። ይሄ ማስረጃ ነው። እና ኪታበን መውቁታ ጊዜ ያላት ነች ማለት አይ መፍሩደን በግዳጅ የተደነገገች ነች። ፊል አውቃት ጊዜም ያላት ማለት ነው። ፈጅርም ቢያለን ምናምን የምትሉ ሰዎች እኮ ከልባችሁ ካሰባችሁበት ፈጅርን መነሳት ትችላላችሁ። እህቶች በተለይ ፈጅር አስቸገረን የምትሉ እስቲ ሶስት መሳሪያዎችን እንጠቀም። አንደኛ ነይተን እንተኛ፣ ዱዓ እናድርግ። በወቅቱ ተነስተን ለመስገድ አላህም እንዲያግዘን ዱዓ እናድርግ። ሁለተኛ ሙነቢሃት ለምን አንጠቀምም? ቀስቃሽ ነገሮችን ከኛ ጋር አብሮ የሚተኙ ካሉ እስቲ ከመሐከላችሁ ለፈጅር አላሁ ፍቆት የሚነሳ ሰው እኔን ይቀስቅሰኝ፣ እንደውም ቢካልኩኝ ውሃ ይድፋብኝ በማለት ሌሎች ደግሞ እንዲቀሰቅሱን እናድርግ። ሶስተኛ ለምን አላርም አንጠቀምም? ሞባይላችን አላርም አለው አይደል እንዴ? አላርም ክሎክ ላይ አንዳንዱ ባክኔን አላርም አይቀሰቅሰኝም ይላል። አንተን እኮ ማይቀሰቅሰ አላርም መጀመሪያም ድምጹ የሞት አድርገው ነው። በትክክል ፈጅር መነሳት ከፈለክ የሚጮሃል አይደለም እንዴ? አላርማቸው ፓወር ያላቸው ድምጾች አሉ። ዳውንሎድ አድርገህ እሱን መጫን ትችላለህ። ስለዚህ ድምጽ ያለውን ነገር እንጠቀም። እንደገና ደግሞ ሌላው አራተኛ በጊዜ እንተኛ። ነቢያችን አለይሂ ሰላቱ ወሰለም ከኢሻ በኋላ ወሬን ይጠሉ ነበር። ለምን? በጊዜ ነው የሚተኙት እንደገቡ ሌሊት ለመነሳት ለጌታቸው ለመቆም ሰለላሁ ዐለይሂ ወሰለም። ስለዚህ እኛም ሰዓታችንን ቀነስ እናደርግ ነው። ፌቡ ላይ የምናደርገውን ነገር ለምን ከፈጅር በኋላ እናደርገው? ለምን ማታ ላይ እናደርገዋለን? ሁሌ ያው መቼም የአረብ ሀገር ጉዳይ የታወቀ ነው። ሁላችንም እዛ የነበርንበትን እናውቀዋለን። ያልተለመደ ስለሆነ ነው። ሐሙስ በተለይ ደግሞ ከሆነች ወደ ሐዲቃ ወደ ምን እንዞራለን። ሌሊት 6 ሰዓት 7 ሰዓት ላይ ነው በቃ ወደ ቤት የምንመለሰው። ቢሆንም በተቻለ መጠን ፈጅር ለመነሳት እንሞክር። አላህ ይወፍቀን። እና ሰባተኛው መስፈርት የሰላቱ ወቅት መግባቱ ነው። አላህም በሌላ አየት ምን ይላል? አቂሚስ ሶላህ ይላል። ምን ታደርጊ መሰለሽ እህታችን፣ እውነትሽን ነው ይደክምሻል። ሚሚ ግን ድካምሽን እንዲያጠፋው እስቲ በእንቅልፍ የተነሳሽ ጊዜ አሁን በዚህ ሰዓት ተነስቼ ብሰግድ ሱናውን ፈጅሩን አላህ ዘንድ ማገኘው አጅር ብለሽ ካሰብሽ ጉልበትሽ አይመጣም? እስቲ እውነታውን ማን ይሙት ማዳም ሁሌ ፈጅር በወቅቱ እየተነሳሽ ከሰገድሽ በደሞዝሽ ላይ 100 ዲርሃም እጨምርልሻለሁ ወይ 200 ብትልሽ አትነሽም? it is business እነሳለሁ ካልሽ አላህ የሚሰጥሽን አጅር ደግሞ ስታስቢው የበለጠ ነሻጣ ታገኛለሽ። እንዲሁ ዋጅብ መሆኑን አታስቢ። ብዙ ጊዜ ሰዎች ሰላት ላይ የሚሳነፉት ለምንድን ነው? አንድ ጎኑን ብቻ ነው የሚያዩት። ካልሰገድኩ እቀጣለሁ አይነት ነገር በቃ በአንድ ጎኑ ሲያዩት ነሻጣ አያገኙም። በሌላ ጎን ደግሞ ማየት አለብን። ካልሰገድን እንቀጣለን ብቻ ሳይሆን በመስገዳችን የምናገኘውን አጅር አላህ ዘንድ ያለውን ጥቅም ውስጣዊ ሰላም ስናገኘው ደግሞ ነሻጣ ይመጣል። እንወደዋለን ሰላቱንም ዝም ብለን እንዳንቀጣ ብለን የምንፈጽመው ብቻ ሳይሆን ከአላህ ጋር ያለን ደረጃ ለመቀራረብ እንዲሆን ብለን የምንሰራው ከሆነ ነሻጣ ይኖረናል። እንዴ አይደለም ለጌታችን ለመስገድ እውነት ባለቤትሽ አሁን በሌሊት እንትን ከምሽቱ 4 ሰዓት 5 ሰዓት በሚለው በኢትዮጵያ አየር መንገድ ወደ ዱባይ ይበራል እና ፈጅር እዛ ይደርሳል ቢሉሽ እውነት ፈጅር ላይ ተኝተሽ ተጠብቂዋለሽ? ናፍቆቱ ራሱ መች እንቅልፍ ያስወስድሻል? ውዴ ሊመጣ ነው ብለሽ አይደል እንዴ አላርም ሞልተሽ እንኳን ከተኛሽ የምትነቂው? ታዳ ፈጅርስ ለጌታዬ ሊሰግድ ነው ከአላህ ጋር ልነጋገር ነው ብለሽ ውስጥሽን ካሳመንሽው ቀላል ነው። አላህ ያግራልን። ቀውሉሁ ተዓላ አላህ ምን ይላል? አቂሚስ ሶላህ ሶላትን ደንቡንና ስርዓቱን ጠብቀህ ስገድ። ሊዱሉክ ሸምስ ከፀሐይ መዘንበል አንስቶ ይላል። ሊዱሉክ ሸምሲ
ከፀሐይ መዘንበል አንስቶ ኢላ ገሰቂል ለይል እስከ ሌሊት ጨለማ ድረስ እስከ ሌሊት ጨለማ ድረስ ሰላትን ስገድ ወቁርአን አልፈጅር የፈጅርንም ቁርአን አንብብ ቅራ ኢን ወይም የፈጅር ሰላትን ስገድ ማለት ነውም ተብሏል ኢነ ቁርአን አልፈጅር የፈጅር ቂራአት ወይም የፈጅር ሰላት ካነ መሽሁዳ መላእክት የሚጣዱት ነው መላእክት ይገናኙበታል ከአስር እስከ ፈጅር ከኛ ጋር ያደሩት ከፈጅር ደግሞ እስከ አስር እኛ ጋር ሊውሉ የሚመጡት የሚገናኙበት ነው ስለዚህ ሰላት ወቅት አለው ወቅቱን ጠብቀን እንስገድ ነው ልቀጥልላችሁ الشرط الثامن ስምንተኛው መስፈርት ሌላው የሰላት ስምንተኛ መስፈርት استقبال القبلة ወደ ቂብላ መቀጣጨት አለብን استقبال መቀጣጨት አለብን ፊታችንን ማዞር አለብን አልቂብለቲ ወደ ትክክለኛው አቅጣጫ ወደ ሐረም ማለት ነው والدليل ማስረጃውም ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ቀድ ነራ ይላል ጌታ አላህ በርግጥም እናያለን ተቀሉበ ወጅሂክ የፊትህን መገለባበጥ ፊሰማ ወደ ሰማይ የፊትህን መገለባበጥ እናያለን አለ ነብያችን አለይሂ ሰላቱ ወሰለም ለ16 እና ለ17 ወር በመዲና ያሉ ወደ ቤተል መቅዲስ ነበር ዞረው እንዲሰግዱ የታዘዙት ግን ካሁን ጌታዬ ኢብራሂም ወደ ገነባው ወደ ካዕባ አዙረ ስገድ ይለኛል ብለው ከልባቸው በመከጀል በሱጁድና በሩኩዕ ላይ ቀና ይያሉ የአላህን ትእዛዝ ይተባበቁ ነበር አላህም ምን አለ የፊትህን ወደ ሰማይ መገለባበጥ በርግጥም እናያለን فلنولينك قبلة ترضاها ስለዚህም فلنولينك እናዞርሃለን ቂብለተን ወደ አቅጣጫ አይቷ ተርዳሃ የምትወዳት ወደ ሆነችዋ ወደ ካዕባ አቅጣጫ እናዞርሃለን فولي وجهك ፊትህን አዙር شطر المسجد الحرام የመስጂድ الحرمን አቅጣጫ አለ ተመልከቱ ሸጥርን ያለው ወደ መስጂድ الحرم አቅጣጫ አዙር አለ እንጂ መስጂድ الحرمን አናቱን አገኘው አላለ ይሄ ነገር ሊሆን አይችልም መስጂድ الحرم ካዕባውን ራሱ ማግኘት ግዳጅ የሚሆንባቸው እነማናቸው ሐረም ውስጥ ያሉ ሰዎች ናቸው በሐረሙ ክልል ውስጥ ነው የሚሰግዱ ሰዎች ፊታቸውን ወደ ካዕባ ማዞር አለባቸው ማዞር ይቻላል ነገር ግን የመካ ሰዎች ከሆኑስ ከዛ የወጡ የመካ ነዋሪዎች ግን ወደ ሐረም አቅጣጫ እንጂ ወደ ካዕባ ማዞር ግድ አይደለም ቀጥታ ስትሬት ላይ ያገኙት ይችላሉ ወደ ሐረሙ ግን ዞሮ ይሰግዳሉ ማለት ነው ከመካ ውጪ ያሉ ደግሞ ሌሎች ከተሞች እንደ ጅዳ ሪያድ ተቡክ የመሳሰሉት ደግሞ ወደ መካ ወይ ወደ ሐረም አሁንም አዙረው እንዲሰግዱ ነው የሚደረገው አዙረው እንዲሰግዱ እኛ ደግሞ በተለያየ ሀገር ያለን ሰዎች ወደዛ ሀገር ወደ ቅድስቲቷ ከተማ ወደ አቅጣጫው ዙራችሁ ስገዱ ነው የተባለው ስትሬት ካዕባን ካላገኛችሁ አይባልም ፊት ለፊት ካዕባን ልናገኘው አንችልም አቅጣጫው ነው የሚፈልገው በቃ አቅጣጫው ለዚህ ነው ረሱላህ ሰለላሁ ዐለይሂ ወሰለም ማበይነ المشرق والمغرب ቂብለቱን አሉ በምስራቅና በምዕራብ አቅጣጫ መሃል ያለው ሁሉ ለኛ ቂብላችን ነው ብለዋል በምስራቅና በምዕራብ አቅጣጫ መሃል ያለው የኛ ቂብላ ነው ግድ ስትሬት አናቱን ካዕባን ካላገኛችሁ አይደለም ስለዚህ አንዱ የሰላት መስፈርት ወደ ካዕባ ዞሮ መስገድ ነው ወደ ቂብላ መዞር አለብን ወደ ቂብላ ሳይዞር የሚሰገድበት ሁኔታ ሊፈጠር ይችላል ምንድነው እሱም ሱና ሰላትን ስንሰግድ በመጓጓዣ ላይ ሆነን ከሆነ ምን ሰግደው መኪናም ላይ ይሁን ወይ በእንስሳት ጀርባ ላይ ተቀምጠን አይሮፕላንም ላይ ይሁን መጀመሪያ በመንሐረምበት ጊዜ ስንነሳ ወደ ካዕባ ዞረን ወደ መስጂድ الحرم ምንነይት ከሆነ ወደዛ ዞረን እንነይታለን አላሁ አክበር እንላለን ከዛ በኋላስ አላሁ አክበር ካልን በኋላ አይሮፕላኑም መኪናውም እንስሳውም ወደ ፈለገው አቅጣጫ ይሽከርከር ወደ ዞሮ ቦታ አላሁ አክበር ሰሚ አላሁ ሊመን ሐሚዳ ይያለን ሰላቱን ምን እናረጋለን መጨረስ እንችላለን ከቂብላም ውጪ ቢሆን መጀመሪያ ግን ሲተሐረም ምን ማድረግ አለብን ማለት ነው ወደዛ እንዞራለን ረሱል ሰለላሁ ዐለይሂ ወሰለም በእንስሳቸው ሲጓዙ ግመል ላይ ይወጡና ሱና ሰላትን ሲሰግዱ ፈርድ ከሆነ ያው መሬት ወርደው ነው የሚሰግዱት ወደ ካዕባ ዞረው ይሐርማሉ ከዛ ግመሊቷ ወደ ፈለገችው አቅጣጫ ተሽከርከር ሰላታቸውን ይጨርሳሉ ማለት ነው ይሄን ያዙ አንድ ሁለተኛስ የቂብላ አቅጣጫ መለየት የማንችልበት ቦታ ብንሄድስ ፊልድ ነው መንገድ ላይ ወጣን
ሃይዌይ ከወጣን በኋላ ሰላት ደረሰብን ሰላት ወቅቱን እንዳያመልጠን ብለን የሆነ ጥግ ላይ መኪናችንን አቁመን ከመኪና ወርደን መስገድ ፈለግን ቂብላ ግን ወዴት እንደሆነ አጣን ምን እናረጋለን ዝም ብለን ገምተን ቂብላ ይሆናል ብለን ወደ አንድ አቅጣጫ ከመስገዳችን በፊት እርምጃ እንውሰድ መጀመሪያ ፈተቁላህ መስተጣቱ አላህን የቻላችሁትን ያህል ፍሩ ነው አይደል ምንድነው የምናረገው በአካባቢው የሚያልፍ ሰው ካለ መኪናም ይሁን እግረኛ መጠየቅ አለብን ትክክለኛው የመስጂድ አልሐረም የካዕባ አቅጣጫ ወዴት ነው ጠቁሙን ሼም ሊይዘን አይገባም በሐቅ ጉዳይ ሀያ የለም እሺ ሰው የለም መኪናም የለም ያልፍ ምንድነው የምናደርገው ሁለተኛ በሞባይላችን ላይ ኮምፓስ አውርደን ኮምፓሱ በትክክል የሚሰራ ከሆነ የኮምፓሱን አቅጣጫ መጠቀም መቻል አለብን ለምን አንድ መስፈርት ነው በዘፈቀደ ምናልፈው አይደለም ወደ ቂብላ መዞር አይ ሶፍትዌሩም የለንም ወይንም ደግሞ ኮምፓሱን በትክክል አይሰራም ከተባለስ ይሄም የለንም አይደለ ኢጅቲሃድ እናደርጋለን የራሳችንን ለምሳሌ ፀሐይ ቤት በኩል ነው የምትወጣው ቤት በኩል ነው የምትገባው ፊታችንን ወደ ፀሐይ መውጫ በመናዞርበት ጊዜ ቂብላ ወዴት ነበር ልምዱ ካለን ወይ ፊታችንን ወደ ፀሐይ መግቢያ ብናደርግ ቂብላ ወዴት ነው የሚለውን ማሰብ መቻል አለብን ይሄ ልምድ ካለን በዚህ መልኩ እንዞርና ቂብላ ወደዚህ ነው እንላለን አላኩል ያህል የቻልነውን ያህል ጥረት እናረግና ይሄ ሊሆን ይችላል ብለን ቂብላ ወደ አሰብነው አቅጣጫ እንሰግዳለን ከዛስ ሰላታችንን ከጨረስን በኋላ ፈርዱን ማለት ነው አንድ ሰው ይመጣና አንተ የሰገድከው እኮ በተሳሳተ ቂብላ ነው ልክ አልነበርክም ቢለንስ ምን ይባላል በዚህ ሰዓት ሰላታችን መቅቡል አንደግመው አልቋል ግን ምንድነው የምናደርገው እየሰገድን እያለ ሁለተኛ ወይ ሶስተኛ ወይ አራተኛ ረካዓ ላይ በመሃል እየሰገድን አንድ አላፊ መጣና የሰገድከው ትክክል አይደለም ቂብላው አንዴ ወደ ግራ ዙር ወይ ወደ ቀኝ ዙር 90 ዲግሪ እንደዚህ አድርግ ካለስ ያቺን በሰማንበት ሰዓት ወዲያ ወደ ቂብላ መዞር አለብን ግን እንደ አዲስ አንቀጥልም ካቆምንበት ነው የምንቀጥለው ካቆምንበት እንቀጥልና የቀረውን ረካዓ በትክክለኛው ሰላት ቂብላ እንጨርሰዋለን ሰላታችንም ሰሂህ ይሆናል ለዚህ ማረጋገጫው ምንድነው ሱረቱል በቀራ ቁጥር 115 ነው ጌታችን በመዕራፍ 2 ሱረቱል በቀራ ቁጥር 115 ላይ ወሊላሂል መሽሪቁ ወልመግሪብ ምስራቁም ምዕራቡም የአላህ ነው አለ ያጣጫ ጌታ የሁሉ ፈጣሪ እርሱ ነው ስለዚህ ምስራቁም ምዕራቡም የኔ ነው ፈአይነማ ተወሉ በስግደት አቅጣጫ ፊታችሁን ወዴትም ብታዞሩ ፈተመ ወጅሁላህ ያላህ ፊት በዛው አቅጣጫ አለ አይ ቂብለቱላህ የጌታችን ቂብላ አላሁን ምን ያለው ስለዚህ ይቻላል አየቱ የወረደበት ሰበብ ምክንያቱ ምንድነው ሲባል ሰሃባዎች አንድ ጊዜ በሌሊት ፈጅርን ሲሰግዱ ቂብላን አጥተው ነበር ነው ባነጉ ጊዜ ተሳስተው አገኙ ቂብላው መሳሳቱን ሲያገኙ ረሱላህ ሰለላሁ ዐለይሂ ወሰለም ጋር ሲሄዱ ይሄ አንቀጽ ወረደ ቂብላን መለየት በማንችልበት ሁኔታ ላይ ሆነን ቂብላ ነው ብለን ወደ አሰብነው አቅጣጫ ብንሰግድና ሰላቱን ካጠናቀቅን በኋላ ቂብላው ተሳስቶ ቢገኝ መመለስ ዋጅብ አይደለም በመሃል ይያለን ከተነገረን ቀሪውን እናስተካክላለን መጀመሪያም ግን ዝም ብለን በግምት መስገድ የለም የቻልነውን ያህል ጥንቃቄ ማድረግ ይጠበቃል ሁለተኛ ደግሞ የምን ጉዳይ ነው የአይሮፕላኑ ጉዳይ በአይሮፕላን እየበረርሽ ነው ፈጅር አዛን ሊል 30 ደቂቃ ምናምን ያህል ሲቀረው ይሆናል አየሩ የሚነሳው የሚያርፍበት ሀገር ደግሞ ፀሐይ ከወጣ በኋላ ነው የሚያርፈው ስለዚህ ፈጅር ጀምዕ የሚደረግ ሰላት አይደለም ከሌላ ሰላት ጋራ አሁን ምን አደርጋለሁ እንደዚህ አይነት ሲባል እዛው አይሮፕላን ላይ ስገጂ ፈርድም ቢሆን ተቀምጬ ወንበር ላይ አዎ ተቀምጠሽ ወንበር ላይ ቆመሽ የምትሰግጂበት ቦታ ካለ አይሮፕላኑ ማሻአላ ጥሩ ነው ሂጂና ቆመሽ ስገጂ ኖ ቆሞ መስገጃ ቦታ የለም ከተባለ እዛው ወንበርሽ ላይ እንደተቀመጥሽ አላሁ አክበር ሰላተሽን ስገጂ ሩኩዕ ላይ አላሁ አክበር ሰሚዐ አላሁ ሊመን ሐሚዳ ስጁድ ላይ አላሁ አክበር በደንብ ዝቅ አላሁ አክበር እያልሽ እዛው አይሮፕላኑ ወንበር ላይ እንዳለሽ ቁጭ ብለሽ ስገጂ ሰላቱ ግን ጀምዕ የሚደረግ አይነት ሰላት ከሆነስ መሬት ላይ ስትወርጂ ተረጋግተሽ ትሰግጃለሽ ለምሳሌ ዙህር አዛን ከማለቱ በፊት ተነሳሽ የሚያርፍበት ሀገር አስር ሲደርስ ከሆነ የሚያርፈው ዙህርን ወደ አስር ታዞሪውና ጀምዕ ተአኺር አድርገሽ መሬት ላይ ስታርፊ በስነ ስርዓቱ ዙህርንም አስርንም ሰግጃለሽ መግሪብንም ከኢሻ እንደዛው ግን ጀምዕ የማይደረግ አይነት ሰላት ከሆነ ግን እዛው አይሮፕላን ላይ ሰግጃለሽ እሺ አይሮፕላን ላይ ቂብላውን እንዴት አድርጌ መዞር ይቻላል አይሮፕላኑ የሚበረው ወደዚህ ነው ቂብላ ደግሞ ወደዚህ ቢሆንስ አንቺ ላይ ግዳጅ አይደለም ካቅምሽ በላይ ነዋ ወደ ቂብላ እንድትዞሪ የምትጠየቂው አቅሙ ባለሽ ሰዓት ነው
ፕሌኑ ላይ ወደ ኋላ ዞረሽ መስገድ ካልቻልሽ ከቂብላም ውጭ ሆነሽ ትሰግጃለሽ። ለምን? በሩራ ነው፣ አስገዳጅ ሁኔታ ተፈጥሯል ነው። ግልጽ ነው። مرحبا وحيث ما كنتم እናንተም የትም ስፍራ ብትሆኑ فولوا وجوهكم شطره ፊቶቻችሁን ወደ አቅጣጫው አዙሩ ነው የሚለው። ስለዚህ ወደ ቂብላ መዞር የሰላት አንድ መስፈርት ነው ማለት ነው። የመጨረሻው መስፈርት الشرط التاسع ዘጠነኛው መስፈርት ደግሞ አንየቱ ለመስገድ መነየት ነው። ያለ ንያ ሰላት የለም ነው። ወመሐሉሃ ስፍራዋ ቦታዋ ይላል። የንያ ቦታው የውሳኔ ቦታው አልቀልቡ ቀልብ ነው ልብ ነው አሉ። ወተለፉዙ መናገሩ ግን ቢሃ በሷ በሰላት ንያ መናገሩ ግን ቢድዓቱን አዲስ ፈጠራ ነው። ነወይቱ ሰሊ ሰላት ፈርድ الظهر 4 ركعات لله تعالى نويت صلي صلاة فرض العشاء فرض المغرب 3 ركعات فرض الصبح فرض اندي አይነቱ ብሎ መናገሩ ቢድዓ ነው። ለማን ነው የነየትከው? ነወይቱ ምትለው ሰላቱን ልሰግድ ነይቻለሁ ያልክ ምትነግረው ለማን ነው? ለአላህ ከሆነ የልብህን ያውቃል። ማን ተናገር አለ? በልብህ ነው ምትነይተው። ሰላት ቦታ ላይ ስትቆም ቀና ስትል ለጌታ አሁን ዙህርን ነው አስርን ነው ወይስ ምን ሰላት ነው እንደምትሰግድ በልብህ ነይት ነው። በልብህ ከነየትክ አለቀ ነው። መናገር አያስፈልግም። ንግግር ከተክቢራ ነው የሚጀምረው። ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢዛ ቁምተ ኢለ ሶላቲ ፈከብር ሰላት ቦታ ስትቆም አላሁ አክበር በል ነው ያሉት። ነወይቱ ሰሊ ሰላት የሚል በንግግር በፍጹም አልተገኘም። ተግባብተናል። ስለዚህ በንግግር ማምጣቱ ምንድነው? ቢድዓ ነው። አንጨናነቅ። በልባችን ብቻ እናስበዋለን ሰላቱን አላሁ አክበር ብለን እንነይታለን። ወደሊሉ ማስረጃውም ሐዲስ ነው። እሱም ኢነመል አዕማሉ ቢንኒያት ንያ በጠቅላላ አላህ ማን ነው ስራ በጠቅላላ አላህ ዘንድ በንያ ነው። ወኢነማ ሊኩል ምርኢን ለያንዳንዱ ሰው ማነው የነየተው ነው ያለው። በነየተው ልክ አጅሩ ይጻፍለታል። ስለዚህ መነየት አለብን ነው። እነዚህ 9 መስፈርቶች ከተሟሉ የሰላት ሽሩጦች ተሟሉ ማለት ነው። አልহামዱሊላህ። ስለዚህ እንበርታ ሰላታችን ላይ። ይሄው አላህ ወፍቆን ዛሬ 9ን ጨርሰናል። ነገም የጌታችን የአላህ ፍቃድ ሆኖ በዚሁ ሰዓት ካገናኘን ወደ ቀጣዩ አርካኑ ሶላህ የሶላት ማዕዘናት ወደሚለው እንገባለን። ስለ ማዕዘናቱን በሰፊው እንማራለን። ስላዳመጣችሁኝ ጀዛኩሙላሁ ኸይረል ጀዛ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።